በመጨረሻ የቤዛና የሉላ መንታ መሆናቸው ታወቀ ማለት ነው። እንግዲህ ይህንን ነገር ዘርፌ ለዘመናት ከሉላ ደብቃት የነበረ ቢሆንም አሁን ግን ቲጂ መታ እንግዲህ ሉላን እዛ ቤት በማስገባት ቤዛን ለማትረፍ እያለች እንግዲህ ሉላ የቤዛን ሀብት በሙሉ ለመውረስ በቲጂ ምክንያት ሊደረግ ስለሆነ አሁን ላይ ዘርፌ የሉላን እውነተኛ ማንነት ከደበቀችበት አሁን ላይ እውነቱን ነግራታለች ማለት ነው። ስለዚህ ሉላ አሁን ላይ ይህንን ነገር ማመን አቅቷታል ማለት ነው። ምክንያቱም እስከ ዛሬ ድረስ የቤዛ እህት ሆና እንደዚህ ዘርፌ አሁን ድረስ መደበቋ እንግዲህ ዘርፌም ያኔ ነርስ እያለች እንግዲህ ሉላን ይዛት መሄዷ ከዚህ በፊት እንደነገርኳችሁ ይሄ ነገር ተፈጥሯል ማለት ነው። ስለዚህ ዘርፌ የሉላ እናትም ማከስተም አይደለችም። አሁን ላይ ዘርፌ እንግዲህ የቤዛ እህት ነች ማለት ነው። የመንትያ እህቷ ነች። እንግዲህ ቲጂ በቀጣዩ ቀን ሉላን እዛ ቤት ለማስገባት ቀነ ቀጠሮ ይዛለች ማለት ነው። እንግዲህ ቲጂ ካሁን ላይ ከአጋቾቿ ጋር እየተነጋገረች ነው ያለው። በምን ጉዳይ ነው? እንግዲህ ሉላን እዛ ቤት ልታስገባት ነው ቤዛን በማፈን ማለት ነው። ቲጂ የላከችው አጋቹ እንግዲህ ቤዛን እንዲያፍናትና ቤዛን እንግዲህ ከዛ ቤት ፈቀቅ ካረጉ አሁን ላይ ሉላ እዛ ቤት በማስገባት የሱራፌል ሚስት በማድረግ እንግዲህ የቲጂ ስራዋን ራሷ በሉላ ምክንያት ልታሳካው ነው ማለት ነው። እንግዲህ ዶክተሩ አሁን ላይ ሉሲ ይህንን ነገር ስላልሰራችና ቤዛን ስላልመረዘቻት በጣም ተናዷል ማለት ነው። ምክንያቱም ዶክተሩ ሳሚን የያዘው አሁን ላይ ሉሲ ይህንን ነገር አድርጓለሁ ብላ ቤዛን እንደምትገላት ተነጋግረው ነው ማለት ነው ዲል አድርገው። ካልሆነ ግን ሉሲ ይህንን ነገር ካደረገች ሳሚን የሆነ ነገር እንደሚያደርገው ዶክተሩ ነግሯታል። ስለዚህ ሉሲ ይህንን ነገር ለማድረግ ሄዳ ቢሆንም ወይም ደግሞ ቤዛን ለመግደል እንግዲህ ሄዳ ቢሆንም ነገር ግን ቲጂ እዛ ቤት በመሄድ እንግዲህ ቤዛን እያዳነቻት ወይም ደግሞ ልትገላት እንደነበር ሉሲ በቪዲዮ ለቤዛ አሳይታታለች ማለት ነው። ሱራፌል ይህንን ነገር ሳይ በጣም ተናዷል። ምክንያቱም እንዴት ቤዛ ልትገላት መጣች የሚለው ነገር ሐሳብ ይዙታል። ምክንያቱም ሉሲን ራሱ ሳሚ ልኳት ነው የመሰለው ማለት ነው። ነገር ግን ቤዛ አሁንም የምታስበው የዶክተር ሮቤል ስራ ነው ብላ ነው እያሰበችም ያለችው። ምክንያቱም ሳሚ ይህንን ነገር እንደማያደርግና አሁን ላይ ዶክተር ሮቤል በየሆነ ጥቅም ይዟቸው ሳሚንና ኩቻን እየተጫወተባቸው እንደሆነች ያውቃለች። ነገር ግን ሱራፌል የሚያናደው ምንድነው? የሚያናደው ምን እያለ ነው ያለው? ሳሚን ጥፋተኛ ለማድረግ እያሰበ ነው ማለት ነው። ምክንያቱም ሳሚ እንግዲህ አንቺንስ ሊገልሽ ቢሆንስ እያለ ቤዛ በሳሚ ላይ ያላትን እምነትና እንግዲህ ከዚህ በፊት እንዳተረፋት እሱን እንደምታምነው ስለሚያውቅ ሱራፌል መቼም ቢሆን ሱራፌል ቤዛ ሳሚን እንዳትወደውና በሷ ላይ እምነቷን እንድታነሳ ስለሚፈልግ እንግዲህ ሱራፌል ይህን ነገር ተናግሯል። ቲጂ አሁን ላይ በዚህ መንገድ ለመግባት ብትሞክርም ሱራፌል ግን አሁንም ቢሆን ቲጂን አላመናትም ማለት ነው። ምክንያቱም ሌላ የሆነ ጨዋታ ወይም ደግሞ እቅድ ይዛ እዚህ ቤት እንደገባች ነው ሱራፌል እየተሰማው ያለው። ነገር ግን ቤዛ አሁን ላይ ቲጂን እየተቀበለቻት ነው። እንግዲህ ቤዛ ይሄን ነገር ያደረገችው ለምንድን ነው? በጣም ነው ከባድ ነው። እንግዲህ ቲጂን መልሳ እዛ ቤት ካስገባቻት ቤዛ የመጥፊያዋ ሰዓት እየደረሰ ይመስለኛል። ምክንያቱም ያንን ሁላ ነገር ካደረገቻት በኋላ አሁን ላይ ቤዛ ቲጂን መቀበል የለባትም ብዬ ነው ማስበው። እስኪ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ሉላ በዘርፌ ወይም ደግሞ በአክስቷ ህመም ምክንያት የማትፈልገው ስራ ውስጥ ልትገባ ተገዳለች ማለት ነው። ነገር ግን የቤዛን ማንነት ከቲጂ በደንብ ለመቀበል ዘርፌ ብትሞክርም ነገር ግን ቲጂ ስለ ቤዛ ምንም አይነት መረጃ እንደማትነግራትና ነገር ግን አሁን ላይ ሉላ ይሄንን ነገር ሐሳብ ተስማምታለች ከዛ ተሰራዋለች ብላ እንግዲህ ለዘርፌ ነግራት ነው። ዘርፌ እንግዲህ የያዘችውን ሚስጥር አልቻለችም ለሉላ የነገረቻት። ስለዚህ ሉላ የቤዛ እውነተኛ እህት መንትየዋ እህት ከሆነች
እንግዲህ ቤዛ እንድትጎዳ ማየት ስለማትፈልግ የቲጂንም ሐሳብ እንግዲህ ቀን በቀን እዛ ቤት ካስገባቻት በኋላ ካወቀች በኋላ ግን ሉላ ቲጂን የምትለቃት አይመስለኝም ማለት ነው። እንግዲህ ቲጂ ሉላ ለቲጂ ለመስራት እንደገባች ሁሉ ከገባች በኋላ ግን ሉላ የቲጂን ሐሳብና እቅድ ታከሽፈዋለች ብዬ ነው ማስበው። ምክንያቱም በእህቷ ላይ ምንም አይነት ጥፋትና ተንኮል እንዲሆን ስለማትፈልግ ይሄንን ነገር አታደርግም ብዬ አስባለሁ። እስኪ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ሉሲ ይሄንን ነገር እንግዲህ ቲጂ መታ ቤዛን እንዳትገላት ካሰናከለቻት በኋላ ለዶክተሩ ለሮቤል ሄዳ እንግዲህ ያን ነገር እንግዲህ ለማድረግ ብትፈልግም ግን እሷን እንደጠረጠሯት ነው ለዛ ነው ያላደረኩት ብላ ዶክተሩ ነግሯለች። ዶክተሩ ግን ይሄንን ሚሽን አለማድረጓ በጣም እየተናደደባት ነው የሚገኘው ማለት ነው። ምክንያቱም ከዚህ በፊት አንድ ድል ለሳሚ ሰጥቶት ሳሚ ደግሞ ያን ድል አልተጠቀመበትም። ነገር ግን ሉሲ ያን ድል ተጠቅሜ ሳሚን አድነዋለሁ እያለች ስለሆነ አሁንም ሉሲ ዶክተሩን አንድ ድል ስጠኝ ይሄንን ነገር ማድረግ እችላለሁ እያለችው ነው ማለት ነው። ስለዚህ ዶክተሩ አሁን ላይ ለሉሲ እንደገና አንድ ድል ሰጥቷታል ማለት ነው። አሁን ቲጂ በቤዛ እምነት ለማግኘትና ለቤዛ አሁንም ቢሆን እንደምታስብላት እንደምትጨነቅላት ከዚህ በፊት ያደረገችው ነገር በሙሉ በጣም ስህተት ስለነበርና ቤዛን ከዚህ በኋላ መጉዳት እንደማትፈልግ ሮቤልም የሷ ጠላት እንደሆነ እያስመሰለች ነው የምትገኘው ማለት ነው ቤዛ እንድታምናት። ነገር ግን ሱራፌል ቲጂን ያውቃታል። ከዚህ በፊት አብረው ለዶክተሩ ሮቤል እንግዲህ ሲሰሩ ስለነበር ሱራፌል የቲጂን እንግዲህ አስመሳይነትና ሸለመጥማጥነት ያውቀዋል ማለት ነው። ለዛም ነበር እንግዲህ ቤዛን እየነገራት ያለው ቲጂን እንዳታምናትና አሁንም ሌላ ነገር እቅድ ይዛ እንደገባች ለቤዛ እየነገራት ያለው ማለት ነው። ስለዚህ ቲጂ አሁን ላይ ስራዋን ልትጀምር ነው። ሉላን እዚህ ቤት የማስገባት እቅዷ እንግዲህ በአጋጯ እንግዲህ የቲጂ ሰው ስላላት አጋዥ ስላላት እንግዲህ ቤዛ የምትወጣበትን ሰዓት ጠብቆ አጋቹ ካገተላት የቲጂ ስራ ይሳካል ማለት ነው። ስለዚህ የቲጂ ስራ ደግሞ ከተሳካ ሉላን እንግዲህ እዛ ቤት ለማስገባት አንድ እርምጃ ትሄዳለች። ያንን ደግሞ ካደረገች ምንድነው የሚፈጠረው? ሱራፌል ከሉላ ጋር እንዲሆኑና እንግዲህ ሉላም የቤዛን እንዳለ ውርሷን እንዳለ የሷን ሀብት በሙሉ በቲጂ ስም እንድታዘዋውር ሉላን ልትጠይቃት ትችላለች ማለት ነው። ይሄ ነው አግሪመንታቸው። እንግዲህ ቲጂ ለወይዘሮ ዘርፌ ኩላሊቷንና እንግዲህ ትንሽም ሱቅ ትንሽም ቤት ልትሰጣቸው አስባለች። ነገር ግን የቤዛን ሀብት እንግዲህ እሷ ልትወስድና ለነሱ ግን ይችን ነገር ማድረግ እንደምትፈልግ ነው እየነገረቻቸው ያለው። ነገር ግን ዘርፌ የቲጂ ነገር ስላላማራትና ሐሳቧ ሁላ ከባድ ስለሆነ የደበቀችው ሚስጥርና ያመቀችው ሚስጥር ለሉላ ነግራታለች። ስለዚህ ሉላ አሁን ላይ እህቷ ቤዛ ላይ ምንም ነገር እንዲፈጠር ምትፈልግ አይመስለኝም ብዬ አስባለሁ። ምክንያቱም አሁን ላይ ቲጂ የእህቷ ቤዛ ጠላት እስኮነች ድረስ ለሉላም ቲጂ ጠላቷ ነች ማለት ነው። ስለዚህ ሉላ አሁን ላይ እንግዲህ ቲጂን የማትሰማትና እንግዲህ ቲጂንም የሆነ ነገር ወይም ደግሞ እሷ ላይም እንግዲህ የምትነሳባት ይመስለኛል። እስኪ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አሁን ላይ ቲጂ አጋች እየደዋወለች ነው የምትገኘው ቤዛን ለማገትና ሉላን እዛ ቤት አስገብቶ ስራ ለማስጀመር ማለት ነው። እንግዲህ የቲጂ ሐሳብ ይሳካል አይሳካም የሚለውን እናንተም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ የዛሬው አስተያየቴ የምን ይመስል ነበር? በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።